አሲር ታምቹ የፈጠረውን ነገር በተለይ ደግሞ የልጅነት ፎቶዋንና መስቀሉን ወስዶ መሸጡን እውነቱን ሲነግረው በጭራሽ መደብደቡን አላቆመም። እንዴት እንደዚህ ታደርጋለህ ብሎ በቃ ደም በደም እስከሚሆን ድረስ ዘርሮ በቡጥ ጉንጩን አቀመሰው። ሀንዬ ባላሰበችውና ባልጠበቀችው ሁኔታ የአባቷን ክፍያ የሚከፍልላት ሰው አገኘች። ደስ ብሏታል። ውይ ለወይዘሮ ሚላት ትልክና ለዛይ ለእርግብ አራጋቢ ተብዬዋ እንኳን ደስ አለሽ ብለናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ኤንድ ማይ ብሮ ቤተሰቦች ሙስሊም ክርስቲያን ወገኖቼ በያላችሁበት ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ነባሮች ላይክ ሸር አድርጉ። ወደ ኖላዊ ድራማ እንሄዳለን። አብራችሁ ይቆዩ። ኖላዊ ድራማ ሲጀምር ሀንዬ አባቷን ደገፍ አድርጋ ታውን ተነሳ አልተነሳ እያለች ገደፍ ብላ ተኝታ ነበረ። ተምቹና ሲር ተውጭ ሲመጡ በቃ ይሄ ተምቹ የማየው የለምና እንዴት ታምራለች እንደዚህ ኩና ተኝታ እዚህ ወንበር ላይ ተኝታ እንኳን እንደዚህ እንቅልፍ ይወስዳታል ይቻል ጋ ላይ እንኳን ብተኛ ሳምንት የምትነሳ አይመስለኝም እያለ እየቀለደ አሲርም ስነ ስርዓት ይኖርህ እሷም በጣም ጭንቀት ውስጥ ላይ ነው ያለችው። ዝም ብላ ነው አሁን ደክሟት ነው የተኛችው። አርፈ ተቀመጥ እያለ አስጠንቅቆታል። እንደዚህ ሲጨቃጨቁ ሰምታ ከእንቅልፏ ተነሳች። መታችኋል እንዴ? እኔ እኮ አልሰማሁም ነበረ። አዎ መተናል። አንታይሽም አለ ተምቹ ተብዬው። በቃ ሀንቾ አባዬስ ምን ተባሉ? ምን ይባላል? ዶክተሩ ቅድም እኮ መጥቶ በቃ ማሳከሚያ ገንዘብ ከሌላችሁ ከዚህ ከሐኪም ቤት ይዛችሁ ውጡ ብሎ ተናገረኝ ስትል ተምቹ ተብዬው በጭራሽ የማይሆን ነው፣ በተአምር የማይሆን ነው። አባባ በስርዓት ታከመው ነው ከዚህ መውጣት ያለበት፣ አለበለዚያ ሐኪም ቤት ነው በሳት የማያይዘው ብሎ ተናዶ ወደ ውጭ ወጣ። አሲርም ቆይ ላረጋጋው ጠብቂኝማ ሲል አይ እኔ ዶክተሩ ጋር ማዋራው ነገር አለኝ፣ አንተ አባዬን ጠብቀውማ ዶክተሩ የሆነን ጥያቄ ጠይቀዋለሁኝና እሱን ጥያቄ ጠይቄ የመጣው ጠብቀኝ አለችውና ወደ ዶክተር ክላስ ሄደች። ዶክተሩ ክላስ ከሄደች በኋላ የዲኤንኤ ምርመራ ውጤት ላይ ችግር እንዳለበት የሆነ ሰው እንዳቀያየረው እና ደግሞ አባቷ ላይ የሕክምና ወጪ ላይ ይህን ያክል ገንዘብ እንደማይፈጅ በጥንቃቄ መልኩ በስነ ስርዓት እንዳወቀችበት እና ምን ለማድረግ ፈልጋችሁ ነው እንደዚህ ያደረጋችሁ ብላ ፍጥጥ አለችበት። ዶክተሩም እንደታወቀበት ስለገባው በቃ ገንዘቡ የምትዩ ያን ያክል ገንዘብ የወጣው የግል ሆስፒታል ነው፣ ለትርፍ እኮ ነው እንደዚህ የምንሰራው እና ደግሞ ይህንን ደግሞ ዲኤንኤ ውጤቱን ቀይራቸዋል የምትዩ እንዴ ልትትቻለች ብሎ ድንብርብር ወጥቷል። ብቻ እሷ በስነ ስርዓት እንዳወቀችበት እንዲያወቅኩብህ እንድትረዳይ ብዬ ነው። አሁን መረጃ ስለሌለ ለጊዜው ልሸሽ ትችላለህ፣ ግን አንድ ቀን መጋለጥ አይቀርም ብላው ጥላው ሄዳለች። አቶ መስፍን ወደ ቤታቸው ተመልሰዋል። ሰላምዬ በስልክ የዲኤንኤ ውጤቱን ስለነገረቻቸው ማመን አቅቷቸዋል። ሰላም ከተባባሉ በኋላ ከሰላምዬ ጋር እንዴት ልትመጣ ቻልክ በዚህ ጧት? እንኳንም መጣህ። ጧት ስለነበረ ማንም አልተነሳም? አንቺ ብቻ ነሽ የተነሳሽው? አዎ አባዬ ማንም አልተነሳም፣ ሁሉም ተኝተዋል። እኔም ራስ ተመልሼ ልተኛ ነበር እያለች ስለ እንቅልፋቸው ሲያወሩ ነበር። እና የነገርሽ ነገር እውነት ነው? ምኑ? ስለ ዲኤንኤ ምርመራ ውጤት ነው? አዎ አባዬ፣ እንግዲህ ወረቀቱ ላይ የተጻፈው ያ ነገር ነው። እኛም አምኖ መቀበል አቅቶናል። እንግዲህ እኔ ራሱ ብቲ እንዴት ማለት እኔ ራሱ ብቲ? እኔ ራሱ ልጅ ትሆናለች ብዬ ገመትኩት ሀናን ነበር። በእርግጥ በጭራሽ ውስጥ ያልተቀበላትም በቃ ውስጥ ያመነባት ልጄ ናት ብሎ ደስተኛ የሆነባት ሀናን ነው። ይገርማል። ታውቃለህ እኛ እኮ ሀናን ስለተላመድናት አብራን ስለኖረች ነው ብለን ነው የምንሰፈሰፍላት። አንተ ግን ምኗንም ስለማታውቅ ሀና ልጄ ትሆናለች ብለህ መገመት ሀጅብ ነው። ለማንኛውም እንደዛ ነው። ኤኒዌይስ ሻወር ግባና እንደውም በአስፈላጊ ሰዓት ነው ዛሬ የመጣው አባዬ፣ ብዙ የምናወራህና የምናጫውትህ ነገር አለ። አሁን ይልቅ አረፍ በል ብላ ሻንጣውን ይዛ ወደ ውስጥ ገባች። ሰላምና ምናሴ ሐኪም ቤት ሄደዋል የሀኒን አባት ሊጠይቁ። ኩርትም ብላ ተቀምጣለች። ምን ነው ሀኒዬ እንዲጠቋቁረሻል እኮ ምን ሆነሽ ነው አላት ምናሴ። እንደምን ላድርግ ብለህ ነው? ጠቋቆርኩ እንደ ረኒ ደህና ነኝ፣ የአባዬ ነገር ነው እንጂ እንደምታየው አይለማይ ሰማ አይንቀሳቀስ ብላ አባዬ የትም ጥሎኝም አይሄድም
ለእኔ ሲል መኖር አለበት እያለች ስታለቅስ፣ አይዞሽ በቃ በርታ በይ፣ አንቺ እንደዚህ ስለሆንሽ የሚፈጠር ነገር አለ እንዴ? ጠንከርን ማለት ነው ያለብሽ፣ አይዞሽ ብሎ አቅፎ ሊያረጋጋት ሞከረ። ሰላምዬ የምትሆነውንም ነገር ሀና አልቻለችም። በቃ አንተ አረጋጋት፣ መጣው ስልክ ልደውል ብላ አባቷ ጋር ስልክ ደውላለች። አባቷን ፊት ለፊት ሐኪም ቤት ስታየው ማመን አቅቷት ነበር። ማለት እንዴት ሊመጣ ይችላል አባዬ? ምነው ሀኒ አባት አሟቸዋል አላችሁም እንዴ? እኔ ልጠይቃቸው መምጣት የለብኝም? እንዴት ትገረሚያለች? ቆይ ገርሞኝ ነዋ። ምን ላድርግ ብለህ ነው? ብታይ ስታሳዝን። አሁን ከሐኪም ቤት ይዘሽ ውጭ ተብላ ኩርትም ብላ ምናሴ አጠገብ እያለቀሰች ነው። ቆይ እኔ እኮ ነገሮች ይስተካከላሉ ብዬ ነው። ማለት ገንዘብ አጥቼ የምሰጠው አጥቼ አይደለም። ለማንኛውም እናታችሁ የሰራችውን ስራ እኔ ማረም አለብኝ። ስለዚህ የክፍያውን ሁሉንም ነገር ለመሸፈን ዶክተሩንም ለማውራት ነው የመጣሁትኝ ሲል እርግብዬ ደስ ብሏታል። እውነት ደስ ይላል። በቃ በዛ በኩል ነው የዶክተሩ ክላስ፣ በዛ ሄድ መጣሁኝ። እሺ እና ሀንዬን ይሄንማ ጉድ መናገር አለብኝ ብላ ወደ ሀንዬ ገሰገሰች። ትንሽ የሆነ ሰርፕራይዝ ልታረጋቸው ብላ ሁሉንም ነገር በቃ እኔ ወዲህ ማለት አልፈልግም። በቃ አባዬ የሀንዬን አባት ወጪ ሊሸፍን ከዶክተሩ ጋር እያወራ ነው ስትላቸው ራሳቸው መቆጣጠር አቅቷቸዋል። እንዴ ልንሰርቅ ነው፣ አንዴ ላፕቶፕ ልንሸጠን እንሸፍናለን ሲሉ የነበሩ አባታቸው ሸፍኖላቸው ሕክምናውን ሊጀምሩ መሆኑን ስትሰማሃና ደስ ብሏታል። እሰይ እንዲሁ ደስ ይላል ሰላምዬ በቃ እያለች ለአሲር ደወለችለት። አሲር ደግሞ ተምቹን እንዴ ሐኪም ቤት እያዋራሁ ጥለህ ትሄዳለህ ብሎ ተኳላው ተከትሎ ቁጭ ብሎ እያዋራው ነበር። ቆይ አንተ ልጅ ምን ሆነሃል? ጤነኛ አይደለህም እንዴት ብሎ ሲጠይቀው እኔ ንስሐ የማይገባበት በጣም ብዙና ከባድ ኃጢአት ሰርቻለሁ። ያንን ለማስተካከል ሮጥ እያልኩ ነው። አትከተል እሱ ላይ አይገባህም እንዴ ብሎ በካልቾ ብሎ ዘርሮታል። አቶ መስፍን ዶክተሩን ካገኘው በኋላ ሁሉን ነገር ነግሮታል። ቆይ ለምንድን ነው እናንተስ የሰው ህይወት አይበልጥም ነበረ? ገና ለገና ገንዘብ መክፈል ስላልቻለች ከሐኪም ቤት ይዛችኋት ውጡ የምትሉት እንደዚህ አግባብ ነው ብላችሁ ታስባላችሁ? እንዴት እንደዚህ ይደረጋል? ለማንኛውም እኔ እሸፍናለሁኝ። የሚታከሙበትን በስርዓት አክሙና ይወጣሉ። ከህክምናውን ከጨረሱ በኋላ ነው የሚወጡት። ዶክተሩ ሰዓትና ጊዜ ሳይፈጅ ለወይዘሮ ሜላት ደውሎ ነግሯታል። በቃ የሀኒ አባት እኮ ሊታከሙ ነው፣ የሚከፍልላት ሰው አግኝታለች። አቶ መስፍን መጥቶ ከፍሎ ፈርመው ሄዷል ብሎ ነግሯታል። እንዴት እንደዚህ ያደርገኛል? ልጆችም ሳይቀሩ ሐኪም ቤት ናቸው ማለት ነው። እኔን ተደብቀው እኔን እያሳጡ እያለ ስልኩን ዘጋችው። በቃ ዶክተሩ የአባባ ህክምና ሊጀምር ስለሆነ ሁሉ ነገር ስለተዘጋጀ መተል እንወስዳቸው ነው። አሁን ምንም ችግር የለውም እያለ ያለውል በግዱ ግዴታውን ቢሆንም አባባ ሊታከሙ ወደ ሌላ ክፍል ገብተዋል። ተምቹና አሲር በተፈጠረው ነገር ተጣልተዋል። ተምቹ የፈጠረውን የሀኒን ፎቶና የመስቀል ሰርቆ ለዘራፊዎቹ በተለይ ለዛች ለእርግብ እናት ስለሸጠው ሁሉንም ነገር ሳይቀር አስረድቶታል። አሲር ቦግልም ብሎ እንዴት እንደዚህ ታደርጋለህ? እንዴት እንደ ካባባና ከሀኒ ተሰርቃለህ ብሎ እስከሚበቃው ድረስ በቃ አፈር ደሚያስ ብሎ አብልቶታል። ደም በደም እስከሚሆን ድረስ አንዴ በካልቾ አንዴ በጥፊ አጋይቶ ትቶታል። ይሞትብኛል ብሎ ትቶታል። ደስ ብሏታል። በቃ ልድንልኝ ነው አባዬ፣ ልድንልኝ ነው፣ በሰላም ጠብቀሃለሁ እያለች አባቷን ወደ ሌላ ክላስ ሊተላለፉ ስለሆነ ሸኝታቸዋለች። ወይዘሮ ሜላት የተፈጠረውን ነገር ስትሰማ ሳት ለብሳ ሳት ጎርሳ ጠብቃቸዋለች። ልጇንም ሰላምንም እንደገና ምናሴንም ለማናገር በቃ ውጥርጥር ብላለች። እንኳን እሱን መስፍንን ራሱ በስርዓት አላናግረው ብላለች። ቆይ ምንድን ነው የሚሻለው? ደክሞኛል መሰለኝ። አረባክህ ሐኪም ቤት ስትመላለስበት የዋልከው ስራ ስትሰራ የዋልከው ነው የደከምከው። አንቺ እናትዬ ካሎች ብዙ ታወሪያለሽ፣ እኔ ሌላ ቦታ ሊሄድ ብሎ በሌሊቱ ምናሴ ሳሎን ቁጭ ብለው እያወሩ ነበር። በሚያስፈልገን ሰዓት ነው አባዬ ዛሬ የመጣኸው። ብታይ እኮ የሀኒ ሁኔታ አይተን እኛ ራሱ መረጋጋት አልቻልንም ነበር። የሆነ መፍትሄ ማድረግ እንፈልጋለን፣ ግን ምን እንደምናደርግ ግራ ገብቶን ነበር እኔና ሰላምዬ እና በቃ ስንፈልግህ ነበር ዛሬ የመጣህልን እና ደግሞ ለሀኒ አባት ስለከፈልክልን ደስ ብሎኛል።
በጣም ምኮራባህ አባቴ ነህ። አባታቸው ከኦፕሬሽን ክላስ ወጥተው ወደሚረጋጋበት ክላሱ ነው አለ። በፌስታል እንደዛው እንደለመዱ ምግብ ምሳቸውን እየበሉ አንቺ ብይ አንተ ብይ እየተባባሉ ደስ የሚሉ ወንድምና እህት ናቸው ወይስ ፍቅረኛሞች የሚባሉ ሀንዬና አሲር? እና በቃ አንቺ ሂጂና አረፍ በይ፣ እኔ አባባ ሲነቁ ማየት እፈልጋለሁ አላት። አይሆንም በጭራሽ አሲር፣ እኔም እንዳንተ አባዬ ሲነቃ ማየት እፈልጋለሁኝ። እዚሁ ነው ማድረው፣ ይልቅ አንተ ሄድ ብትለው እምቢ አለ። እሺ በቃ እምቢ ታልሽ አንቺ፣ ሁለታችንም እዚሁ እንደር ተባብለው ግድግዳውን ደገፍ ብለው እዛው ኩርትም ብለው ተኝተዋል። አባባ እንደማንም ብለው እጃቸውን አንቀሳቅሰው አይናቸውን ገለጥ ሲያረጉት ክላሳቸው ተመልሰዋል። ቀና ብለው እንደማንም ሲያዩቸው ኩርትም ብለው ስራቸው ተኝተው ሲያዩቸው በቃ ባይወልዷቸውም ልጆቻቸው ከጎናቸው መሆናቸውን ሲያዩ ደስ ብሏቸዋል። የደስታ እንባ እያነቡ ልጆቼ ሀኒ እያሉ እንደማንም በደከመ ድምጻቸው ለመጣራት ሞከሩ። አሲርም በመጨረሻ ማንጠራይ ብሎ ነው መሰለኝ ያው አባባ መሆናቸውን አልገመተም መሰል ወደ ውጭ አይኑን ላክ አደረገ። ለካ ከኋላው አባባ ነቅተው አባባ ነው የሚጠሩት። እንዴ ንቁ እንዴ ብሎ ሀኒ እግሩ ላይ ተኝታ ስለነበረ እንዴት እንደጣላት ምንም አጠገቡ የተኛች አልመሰለውም ነበረ። እና መሬቱ ላይ እንዳጋጣሚ አባባ መንቃታቸውን ሲያቅ በቃ እሷን መሬት ጥሎ ገስግሶ ወደ አባባ ሄደ። እሷም ቶሎ ንቅት ብላ ውይ አባዬ ነቃህልኝ ማለት ነው እያለች ከስራቸው ሆነው ሁለታቸውም አለቀሱ። አባባም ደስ ብሏቸው ያው መዳናቸው ደስ ብሏቸው እያለቀሱ እናንተ ልጆች ጸሎት በእናንተ በልጆች ጸሎት ተርፍ ያለሁኝ እንዴት ናችሁልኝ ምናምን እያሉ በቃ አቅፍ አድርገዋቸው ሶስታቸውም አለቀሱ። ሀኒ ባንዱ ቢመሽባት ባንዱ አይነጋም፣ ባንዱ ቢዘጋ ባንዱ ክፍት ነው። አየጉድ የፈጠረ ጌታ ጥሎ ማይጥል ነውና ወይዘሮ ሜላት በሯን ብትዘጋባት አቶ መስፍን እጃቸውን ዘርግተውላት አለ። አባቷ ነቅተው በቃ ማውራት መጫወት እንደ ድሮ ደስ ብሏት አለ ሁሉም ነገር። እና የሀኒ ህይወት የቀየርክ ጌታ እኛንም ቀይረን እያልን የኖላዊ ድራማ ይሄንን ይመስላል። ስለነበረ ቆይታ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ መልካም ሁሉ እመኝላችኋለሁኝ። ሀገራችንን ሰላም አላህ ያርግልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቃ ቻው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።